ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ያሰር እንግዲህ መተናል ሚዲያው ድሮን ገብተናል እንዴት አደራችሁ እንዴት ዋላችሁ እንደስ ድል ለኢትዮጵያ ንጋት ለኢትዮጵያ ውርደት ለባንዳዎች ሽንፈት ለባንዳዎች አሜን ሰላም ለወታደሮቻችን ዛሬ ጥቅምት 24 ነው ይሄ አሁን ጸናሁኝ የሚለው ልክ ጥቅምት 24 ለሀገራችን ለሰራዊታችን መታሰቢያ የወጣ ዘፈን ነው ዛሬ እንግዲህ በለተቀኑ ዛሬ እንደገና ደግሞ የከፈትኩት አው ጥቅምት 24 ሲወሳ ብዙ የሚያስለቅሱን ብዙ አስጨራሽ ትግል ያደረግነባቸው ጊዜያቶች የምናስታውስበት ጊዜ ነው ቀላል ጊዜ አይደለም ጥቅምት 24 የፈተና ጊዜ ነው በጣም ፈታኙ ዘመኖችን ያሳለፍንበት ብዙ ወንድሞቻችን የተሰዉበት አረመኔ ጨካኝ የህዋት ሰራዊቶቻችን የታረዱበት ስማታት የሆኑበት ቀን ነው ዛሬ በየሰራዊቱ ቤት ውስጥ በክብር ይከበራል ዛሬ በደብረ ዘይት ትልቅ በዓል አለ
ቀጣይ ላይቭ ላስተላልፍላችሁ ሞክሬ ነበር ስላልቻልኩኝ ነው። ከቻልኩኝ በኋላ አስተላልፍላችኋለሁ እና ለመላው ኢትዮጵያውያን መላው ለቀድሞ ሰራዊት አባላቶችም ለአሁኑ ሰራዊት አባላቶችም ለሰራዊት አመራሮችም ለመላው ኢትዮጵያ ሕዝብ በሙሉ እንኳን ለዚህ ሰማዕታት ቀን በሰላም አደረሳችሁ ነው ብለው በዛን በጥቅምት 24 ለተሰዉ ቤተሰቦች በሙሉ መጽናናት እንዲሰጣችሁ ብርታት ኃይል እንዲወራችሁ የወጣናቸው ወንድሞቻችን ቤተሰቦቻችን ሰማዕታት የሆኑ ስማቸውን በወርቅ የጻፉ የተከሉ ስለሆኑ ልትኮሩ ይገባቸዋል። መንግስት የዚህን የጥቅምት 24 ሰማዕታት ቤተሰቦች በሙሉ በተለየ ትኩረት እንድታያቸው በዚህ አጋጣሚ አጥብቄ መጠየቅ እፈልጋለሁ። አዎ ታሪካዊዎች ናቸው። ከነሱ ህይወት በኋላ ነው የቀጠልነው። እኛ በነሱ ደም ነው የተሻገርነው እና ትልቅ ቀን ነው ዛሬ ጥቅምት 24ን። በዚህ አጋጣሚ ላይ እንኳን ለዚህ ቀን አቀበቀን። ወደፊት ይሄ በዓል በሀገር አቀፍ ደረጃ ልክ እንደ ማንኛውም በዓል ሀገራዊ በዓል ሆኖ እንዲከበር ዓመታዊ በዓል ሆኖ እንዲከበር እንጠይቃለን፣ እንታገላለን። መቼም የማይረሳ ቀን ስለሆነ ማለት ነው። እሺ እንግዲህ ይህንን ካልኩኝ ስለ ጥቅምት 24 ይበቃኛል። ታሪክ አይረሳቸውም። ቴንኪው አመሰግናለሁ። ዛሬ የዓመቱ ምርጥ ቀልድ ነው። የዓመቱ ምርጥ ቀልድ አክቹዋሊ ለእኛ አይደለም፣ ለሌሎች ሰዎች ግን ቀልድ ሊሉት ይችላሉ። ለእኛ ግን ቀልድ አይደለም። ፕሮግራሞቹን ቆርጬ ለማምጣት ፈለግኩና ሳስበው ኢምፖርታንት አይደለም ግን ኦልሬዲ እንዲሰሩት አድርጌያለሁ። ይሰራል፣ ይቆረጣል፣ ተቆርጦ ይመጣላቸዋል። ግን ያው ኢምፖርታንት አይደለም። ስናወራ የነበረው ነገር ነው። የጥቁር ማቅ ኦፕሬሽን ይጀምራል፣ ኦርቶዶክሶች ንቁ፣ ሰማዕታት አባቶች ንቁ ብለን ሰሞኑ ሰርተንበት ነበረ። እኛ መረጃው ቀድሞ ስለወጠን ነው እና ከዛሬ 24 ዛሬ መስለኛው ከዛሬ ጀምሮ እንግዲህ ጦርነቱ ይቁም፣ ጥቁር ማቅ ይለበስ ብለውን መጥተዋል። እንግዲህ ጦርነት ይቁም፣ ጥቁር ማቅ ይለበስ። ላይቭ ስገባ ሄሎ ላይቭ ላይ ነኝ ያሉት ማን ልበል? ከየት ነው ነው? እሺ መልሼ ልደውል በዚህ ቁጥር። አሁን ላይቭ ስርጭት ላይ ነው ያለ ነው። እሺ እሺ እና ምንድን ነው ጦርነት ይቁም ነው የሚለው። ጦርነት ይቁም፣ ጥቁር ማቅ ይለበስ፣ ኦርቶዶክስ ተነሱ፣ የ3 ቀን ነው የ4 ቀን ዘመቻ ይከፈታል ብሎ መጥተዋል። እንዴት ይከፈታል? እንዴት ጥቁር ማቅ የሚለበሰው የሚለውን እንግዲህ በስፋት እናየዋለን። ለእኔ አዲስ አልሆነም። ምክንያቱም ቀድመን እንግዲህ ከሳምንታት በፊት ስንሰራ የነበረው ጉዳይ ስለሆነ ማለት ነው። የሲኖዶስ አባቶች ጦርነት የሚቆመው ምንድነው? በሁለት መልኩ ነው ያሉት እነሱ። የሲኖዶስ አባቶች ሙሉ በሙሉ ስልጣናቸው ሲለቁ ነው። ሲኖዶስ በሌላ ሲተካ ነው አንድ። ሁለተኛ ስልጣን መንግስት ሲለቅና ሲያስረክባቸው ነው። አብይ ስልጣን ያስረክበ ነው። ደስ የሚለው ጎን ለጎን ገዱን አየሁት፣ ገብርኤልን አየሁት። ቴምፕሌት ላይ ለጥፌላችኋለሁ ታዩታላችሁና ገዱን መጣ። ከዛ ከፓርኪንግ ተባረሩ መሰለኝ ወደዚህ ነው ትናንት አየኋቸው ሰባ ላይ እሳቸውም አሉ እና የማይገናኙ ስብስቦች ናቸው የተሰበሰቡት። በጣም ፈኒ ቀልድ ነው። በቃ አሁን ሳስበው ግን ምንድነው መዋያ እንደሆነ ገባኝ። ፖለቲካ ሳይሆን የያዙት መደበሪያ ነው። በቃ ዝም ብሎ በግሩፕ እንግባ ተባብለው ይገቡና በቃ አየር ላይ እናውራ ስለ ሀገር ብለው የሚሰበሰቡ ነው። ፍሬ ያለው ነገር አልመሰለኝም። ንግግራቸውንም አዳመጡት። ኢህአፓ ነበረ እዛ፣ ገዱ ነበረ፣ ጀውዬ ነበረች፣ ቀውዬ መስዋዕት ማየዋት ትላንትና፣ ልደቱም ነበረ እዛ ነበርና በሙሉ በቃ የወደቁት በሙሉ አብዮች በሙሉ ነበሩ። አብዮች እና በጣም እንጂ ያደርግበታል፣ ተደስችበታለሁ። እና እሱ ላይ ትንሽ እናወራበታለን። እንግዲህ ሁለተኛው የትግራይ ጉዳይ ነው። የትግራይ ጉዳይ በጣም ህዋቶች ግራ አጋብቷቸዋል። አብርሃም ድኩልም ወጣ። እንደገና ደግሞ ምግበ ሲገርማ አብርሃም ድኩልም መጣ። ገና ሌሎቹ ይመጣሉ፣ ከስር ይመጣሉ። አጀንዳ ሊሰጡ ነው የመጡት። የተከዜ ጉዳይ፣ የሁመራ ጉዳይ፣ የምናምን ጉዳይ፣ የራያ ጉዳይ ይላል የመጡ አጀንዳ ነው። ይሄ አጀንዳ ይባላል። በፖለቲካ ዓለም አጀንዳ ይባላል። ምንድነው? አሁን ለማቀዝቀዝ ነው።
አየር መውሸያ ነው፣ አየር መሳቢያ ነው። ትግራይ ከተከዜ መልስ ነው። ጌም ኦቨር። ስለ ወልቃይት አታውሩ። ማንም ትግራዋይ ስለ ወልቃይት እንዳታውሩ። አንድ ወልቃይቴ ተነስቶ ስለ አድዋ እንደማያወራው፣ አንድ የራያ ሰው ተነስቶ ስለ ሽሬ እንደማያወራው፣ አንድም ትግራዋይ ስለ ወልቃይት እንዳታወሩ። ጌም ኦቨር። 4 ነጥብ በቃ። አንድም ትግራይ ወጣችሁ ስለ ሁመራ አታውሩ፣ ስለ ራያ አታውሩ። ከተከዜ መልስ ነው ትግራይ የምትባለው። በቃ አለቀ እኮ፣ ተደመደመ እኮ። ወልቃይት የራሱ መስተዳድር ፈጥሯል። የራሳቸውን ሰዎች አውጥተዋል። እየተዳደሩ ነው ያሉት፣ እየሰሩ ነው ያሉት። ፔሬድ አለቀ። ጌም ኦቨር። በጦርነት ብቻ መምጣት ከፈለጋችሁ ሂዶ ወደ ወልቃይት፣ ከዛ መልሱን ታገኙታላችሁ። ከዛ አጀንዳ ለመስጠት እንደሆነ ይገባኛል። ምክንያቱም ደግሞ የሚመጡት ደግሞ የወደቁ የቆዱ ሰዎች የሌሉ ያልነበሩ ሰዎች ናቸው። ለምሳሌ አሁን አብርሃም ድንኩል በጦርነት ውስጥ እንደሚዋጋ ነው የምናውቀው። በቃ እየተዋጋ የእሱ ጦርነት እየተጠበቀ ነው ያለው። አብርሃም ድኩል ጦር፣ የአብርሃም ድኩል ጦር ነው የሚባለው ትግራይ። አብርሃም ድኩል ጦር ከጥቅምት 24 ጦርነት ጀምሮ ሰምተነው አናውቅም፣ አይተነው አናውቅም። ለአጀንዳ ሲሆን አብርሃም ድኩል ዛሬ ያመጡት እና አብርሃም ድኩል መግለጫ ሰጠ። ሶዋት ውዝ አብርሃም ድኩል ምንድን ነው እሱ? የት ነበር እስከ ዛሬ ድረስ? ከጥቅምት 24 ጀምሮ ያልወጣ ሰውዬ ዛሬ አውጥታችሁት አብርሃም ድንኩል መግለጫ። ሌላ አጀንዳ ልትሰጡን። በቃ እኛ ሞኞች ነን። እናንተ በምትሰጡን አጀንዳ በሙሉ እየወጣ እንለፈልፋለን። እኔ አለፈልፍ ሞኝ የሆነ ፖለቲከኛና አክቲቪስት እዛ ያወራል። አብርሃም ድንኩል ማን ነው? አብርሃም ድንኩል ማለት ይሄን ነገር ፋይል ዘግተናል። ለምን እንደምትመጡም አይገባኝም። ምንም አልገባኝም። ስለዚህ ከዚህ የረከሰ ፖለቲካ ውጡ። ትግራዋይ ነኝ የምትሉ በአሁኑ ሰዓት አስባችሁ ትግራይ እንዴት ሰላም ትሆናለች? ልማት እንዴት መምጣት ይችላል? ትምህርት ቤት እንዴት ይከፈታል? ተማሪዎች እንዴት ወደ ትምህርት ቤት ይመለሱ? ትምህርት እንዴት ይጀመር? ኑሮ ውድነቱንና ግሽፈቱን እንዴት እናደርገው? ከሻቢያ ጋር ያለውን ነገር ምንድን ነው የምናደርገው? ሻቢያ ከመላው ትግራይ ውስጥ ለቆ መውጣት አለበት። ይህን አውሩ። እንዴ አሁን የመጨረሻ ሰዓት ላይ የራሷ ድስት አሮባት የሰው ታማስላለች አሉ። የራሳችሁን ችግር መፍታት አቅቷችሁ እዛ እየተረማመሳችሁ፣ በዚህ በኩል ሰው በነቂስ ሰልፍ ይወጣባችኋል፣ በዚህ በኩል ሌላ አጀንዳ ነው ያላችሁ። ወጣችሁ ትታችሁ አድዋን ማስተዳደር ሳትችሉ ሽሬ አስቸግሯችሁ፣ አዴግራት ውቅሮ ረብሿችሁ፣ አንደርታ ኢሮብ በጥብጧችሁ ወልቃይት መጣችሁ አጀንዳ ልትሰጡ። ምን ማለት ነው? ምንድን ነው አጀንዳው? ወልቃይት የወልቃይት ነው። ወልቃይት በጌምድር ነው። ወልቃይት የአማራ ግዛት ነው። ራያ ሁመራ ብለህ ብትል የአማራ ግዛት ነው። ትግራይ የቱ ነው ካልከኝ ትግራይ ከተከዜ መልስ ነው። 4 ነጥብ 4 ነጥብ። በዚህ ጉዳይ ማውራትም የለብንም። አጀንዳም አያስፈልግም። አደራዳሪም አወያይም አያስፈልገንም። በሚመጠን ቋንቋ በዚህ ጉዳይ ላይ እናወራለን፣ ወደፊት እናወራበታለን። ለአሁኑ ግን እየወጣችሁ ወደፊት የማያችሁ ሰዎች እንዴ ትናንትና ወዲያ ነው ትናንትና አሰፋ ታያል ሰዋት ምን ችግር የለም ቢታይ ባይታይ ስውሩ ትግራይ ሚኒስቴር እና ምን ችግር አለ ቢታይ ባይታይ መንፈሱ ግራ እኮ ነው የገባን። እባካችሁ እና የት ጋር ነው ትግራይ ካላችሁ ተከዜን ይዛችሁ ከተከዜም 50 ኪሎ ሜትር ወደፊት አልፋችሁ ከወንዙ ወደዛ ነው በቃ ትግራይ የሚባለው ግዛት ያለው። ወደዚህ አትምጡ። ለምንስ አስፈልጋችሁ? አሁን እዚህ ጋር ነው እዚህ ጋር ምን አስፈልጋችሁ? ከወልቃይት የተፈናቀለ ተፈናቃይ ካለ ወደ ወልቃይት እንዲመለስ ብለናል። ካወቁት ወልቃይትን ይምጡ። የወልቃይት ተፈናቃይ የተባሉት ግን ተፈናቃዮች አይደሉም። የወልቃይት ተፈናቃይ የተባሉት አንድም ሰው ሰርች አድርገናል፣ ሰዎች ልከናል፣ አጣርተናል። አንድ ሰው ወልቃይት ከተማው ላይ ብታስገባው ብትለቀው ከተማውን አያውቃትም። ቤቱ አለም እኮ ወልቃይት ራሱ ከተማ ላይ ብትለቀው አያውቀውም። ወልቃይት አጣራ ነው።
የራያ ተፈናቃይ የተባለው እያንዳንዱን ጠርየን ሰራን ስራ እኮ መሬት ወርደን እኮ የራያ ተፈናቃይ ተብለው የተቀመጡት ውስጥ አንድ የራያን የሚያከት ሰው የለም እዛ ውስጥ። ግድ የለም ለፖለቲካ ጉዳይ ገንዘብ መሰብሰብ የሚሆን ለእርዳታ የሚሆን ብር ለማግኘት የሚያስፈልጋል አስቀምጧቸው፣ እሱ ከየትም አምጧቸው። ከዛ ውጭ ግን የወልቃይት ተፈናቃይ ወልቃይት የላትም። ወልቃይት ተፈናቃይ የላትም። የራያ ተፈናቃይ የለም። በፍጹም የለማ። ነበርናኛ ውጊያ ላይ ይሄ እኮ ነው። አሁን ነው እኮ ወቅቱ እኮ ዛሬ እኮ ነው አመቱ ጥቅምት 24 አሁን እኮ ነው። ወልቃይትን በፈቃደኝነት ኑ ውጡ ብላችሁ ለውጊያ ጠርታችኋቸዋል። ትግራዋይ የሆናችሁ ከወልቃይት ኑ ብላችሁ የጠራችኋቸው አሉ። አዎ እሱን አንዋሽም። ከራያ በጦርነቱ ጊዜ ራያ ውስጥ ያላችሁ የትግራዋይ ተወላጆች ኑ ለጦርነት ትፈልጋላችሁ ብላችሁ በሌሊት ይዛችኋቸው። አዎ ልክ ነው፣ አንዋሽም። ተፈናቅለው አይደለም ጠርታችኋቸው ነው የሄዱት። ከወልቃይትም ጠርታችኋቸው ነው የሄዱት፣ ከራያም ጠርታችኋቸው ነው የሄዱት። ነበርንኛ የቀረበው ባስ ነበረ። ሲኖትራክ አቅርባችሁ ባስ አቅርባችሁ ቪኤት አቅርባችሁ ነው ይዛችኋቸው ሄዳችሁት። እነዛ ሰዎች የት አሉ? በአብዛኛው በካዛኪታ ጦርነት አልቀዋል። ከነ ቦታው ነግራችኋለሁ። የት ቦታ ለውጊያ እንደወሰዳችኋቸው የት ቦታ እንዳለቁ ከነ ምኑ ነግራችኋለሁ። ነበርና እኛ እኮ ነበርና ያለ ነው። ከነዛ ውስጥ ከጦርነት ውጪ ሄደው ተጠርተዋል ጦርነት። ከዛ በኋላ ከጦርነት በኋላ ተመልሰው መጥተዋል ብለካችሁ ይግቡ፣ ችግር የለውም። ተሳስተው ሄዱ መጥተው ከሆነ ይግቡ። አሁን ቴንክ ዩ ፋኖ ከህወሓት ጋር እሰራለሁ ሲል አይሆንም፣ ግን እንደው ቢሳካላቸው ወልቃይትና ራያን ለህወሓት ሊሰጥ ይስማማል። ዞሮ ዞሮ የወልቃይትና የራያ ድራማ ነው። የበለጠ ደግሞ አሁን አብርሃም ድኩል መጣ ስትሉ ድራማው ግልጽ ሆኖ ታየ። አንድ ያሰባችሁትና የሸራችሁት ያለ ሹራ አለ ማለት ነው። መንግስት አይንን ገልጠ መፈተሽ አለበት። ከዚህ አጀንዳ ጀርባ ያለው ምንድን ነው የሚለው በደንብ አድርጋችሁ። እኔ ጥሩ ነገር አልሽተትኝም፣ የታሰበ ነገር አለ ማለት ነው። እሱ ላይ በደንብ ሊፈተሽ ይገባል። ሰምሮ ሊፈተሽበት የሚገባው ነገር ነው ያለው። ከውስጡም ከውጭ መስራት ስላለበት ነው። እንግዲህ ወደ መጀመሪያው አርስታችን እንምጣ። የጥቁር ማቅ ኦፕሬሽኑን የሚመራው ማን ነው? እኔ በጣም የሚገርመኝ የኦፕሬሽኑ መሪ እና አስተባባሪ ቢኒያም ሽታ ይባላል። ቢኒያም በጣም አውቀዋለሁ እኔ። አስታውሱ ከሆነ በዚህን ጊዜ በጦርነቱ ከኛ ጋር ነበር። በተለይ ትኩስ መረጃ ላይ የክብር እንግዳ ሁሉ አቀርበው ነበር። አሁን የዚህን የጥቁር ማቅ ኦፕሬሽን አስተባባሪ እሱ ሆኖ የተመረጡ አሉ። ኦርቶዶክስን የሚያስተባብረው የቲክቶክ ዘመቻ ይጀምራል። የፌስቡክ ዘመቻ፣ የሚዲያ ዘመቻ ይጀምራል። ሲኖዶሶች በሙሉ ቤተክርስቲያኑን መልቀቅ አለባቸው ነው አንዱ አጀንዳቸው። በአዲስ መተካት አለበት ነው የሚሉት። ጠቅላይ ሚኒስትሩ ስልጣኑ መልቀቅ አለበት፣ ለእኛ ማስረከብ አለበት ነው የሚሉት። እነሱን የሚያጅቡ ግሩፖች አሉ። ያው ትላንት ያሰማኋቸው ማለት ናቸው። እነሱ አብዮቻችን የሚሉት ግሩፖች ናቸው። እነሱ ትላንት ያሰምቻቸዋለሁ። እንዲሁ ለማሉ ድምቀት እንድገመው አሁን እሱን ትንሽ እንድገመው ትንሽ ለባሉ ድምቀት እንድገመው እሱ ደስ ይላል። ብዙ ሰዎች ትላንትና በጣም ብዙ ሰው በሙሉ የብዙ ሰዎች እንትን የሳበ ነው። ብዙ ሰዎች በጣም ኢምፕረስ ታርጓል በዛ በትላንትና ፕሮግራማችን። በጣም ሰው ሁሉ ይደውልልኛል። በቃ በሳምንት አንዴ እንደዚያ ፕሮግራም ይቀርብልን፣ በሳምንት አንዴ በቃ የመዝናኛ ፕሮግራም ይውልን ብለዋል ሰው። እሱ ጸድቋል። በቃ በሱ መልኩ ነው የምናስተላልፈው። ይሄ አብያችን እሱ ደግሞ ይጠፋል። ይገርማችኋል፣ አይገኝም። ጄሪ ወይ ጄሪ የት አለ? ይሆና እነዚህ ናቸው። ዶክተር አብይ አህመድ እነዚህ በጣም ከፍተኛ የህዝብ ትኩረትን የሳቡ ናቸው። የዚህ የጥቁር ማቅ ኦፕሬሽን የሚያስተባብሩት ራሳቸው እንግዲህ እነዚህ ናቸው ማስተር ማይንዶች የተባሉት።
የጥቁር ማቅ ኦፕሬሽን አልባሾቹ እነዚህ ናቸው። አብያችን ነው እንግዲህ ስልጣኑን ያስረክበን የሚሉት አብይ አህመድ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማን መሰል አብይ አሁን አብይ አህመድ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማን መሰል አብይ አሁን እንግዲህ እነዚህ የአብይ ግሩፖች አብይ ይነቀሱት ብለዋል። አንድ ትልቅ የሃርቫርድ ዩኒቨርሲቲ ፕሮፌሰር ትላንትና ሰርችበታለሁ ይነቀሱት የሚል ነገር። አብይ ማን ነው? ዝም ብሎ አብይ በማናችሁም አፍ የሚጠራ ሰው አይደለም። ዛሬ ዓለም የመሰከረለት በተለያየ መልኩ የተነገረለት ምንነትና ማንነቱ የተረጋገጠ ብቸኛው የዘመኑ ብርቅ ታላቅ በሳት ወርቅ በሳት እንደሚፈተነው ዳይመንድ በሳት እንደሚፈተነው ነጥሮ በሳት በመከራ በጦርነት ውስጥ የወጣ ታላቅ ሰው ብሎ አላጆች ማለት ነው። አረቦች ስለሱ ነገሩ አይጨርሱም። ويهدد مصالحه. منحوا العالم جائزة نوبل للسلام، لكنه اليوم يلوح بحرب مع جيرانه ويهدد مصالحه. أبي أحمد رئيس وزراء إثيوبيا من منصة التقدير العالمي إلى حدود التوتر الإقليمي، رجل السلام اللي تحول إلى أحد أكثر القادة إثارة للجدل في أفريقيا. ولد سنة 1976 في بلدة بيساتشا جنوب غرب إثيوبيا لأب مسلم وأم مسيحية. تزوج من السياسية زيناش تايشاو وأنجب منها 3 بنات. بعد كده تبنى ولد سنة 2019. تربى في أسرة فقيرة عاشت على الزراعة، لكنه حمل منذ صغره طموحا يتجاوز حدود قريته الصغيرة. انضم في شبابه إلى جيش المتمردين اللي أطاح بنظام منجستو هايلا وتدرج في صفوفه حتى أصبح ضابطا في الاستخبارات العسكرية الإثيوبية. بعد سنوات من العمل في الظل دخل المعترك السياسي وصعد بسرعة لافتة ليصبح رئيسا للوزراء سنة 2018، وده بعد احتجاجات عارمة هددت بانهيار النظام. في أشهر منصبه الأولى أدهش الداخل والخارج، إذ أطلق سراح آلاف المعتقلين السياسيين ورفع الحظر عن وسائل الإعلام وأبرم اتفاق سلام تاريخي مع إريتريا أنهى عقودا من الحرب. وقتها بدا وكأن فجرا جديدا يطل على إثيوبيا، لكن السلام اللي منحه جائزة نوبل سنة 2019 سرعان ما تحول إلى حرب مدمرة. اشتعل النزاع في إقليم تيجراي وشهدت البلاد واحدة من أعنف الحروب في تاريخها الحديث. هنا تغير الخطاب الهادئ لرئيس الوزراء ليصبح أكثر تشددا، وبدأ خصومه هنا يتكلموا عن نزعة سلطوية ورجل يطمح لبناء إمبراطورية إثيوبية جديدة ومجد شخصي. مع انحصار الحرب في الشمال نقل أبي أحمد معاركه إلى الخارج سياسيا على الأقل. مضى في مشروع سد النهضة رغم اعتراضات مصر والسودان، واستخدمه كورقة نفوذ إقليمية. في الأيام الأخيرة صعد لهجته أكتر ولمح لمواجهة عسكرية مع إريتريا، ما يعيد إلى الأذهان شبح الصراع القديم اللي قال إنه انتهى فصوله. بين طموح النهضة واتهامات التوسع، وبين حلم السلام وواقع الحروب، يقف أبي أحمد اليوم في مفترق طرق. هل هو مهندس نهضة أفريقية عصرية أم زعيم؟ شكرا إيه نميل ሊደርሱበት የማይችሉት መንጥቆ የሄደ የፖለቲካው ማስተር ማይንድ ሲጠሩት በጣም በተለየ እኔ በመናገረው ቶን አለ ቢናገሩት እነሱ የዓለማችን የዘመኑ ማስተር ማይንድ በውጊያ በልማት በግብርና በኤዱኬሽን በፋብሪካ
በቪዥን ነው የሚለው ሲጠራው። አረብኛውን አታውቀው ስለማገባችሁ አረብኛ ነው ማስተዋወቅ። በምንም መልኩ መንጥቆ የወጣ መሪ ነው የሚሉት። አሁን ስለ አብይ ሚልኬሳ ሲያወራ አያስቅም? ሚልኬሳ አብዮች አሁን ስለዚህ ሰውዬ ሰው ለማውራት ሞራል አላቸው? እረፍት አልባ መሪ ነው፣ ቪዥን ያለው መሪ ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ ስልጣኑ እስኪለቅ ድረስ ስልጣን ይልቀቅልን ነው። ስልጣን ለማስለቀቅ ጥቁር ማቅ ይለበስ ነው። ኦርቶዶክስ ውጡ ነው። እውነት ኦርቶዶክስ መሳቂያ መላገጫ ከሆነች እንግዲህ ቢኒያም ሽታዬን እንሰማለን፣ እንከተላለን። ትናንትና ሰማኋቸው፣ ሁለቱንም ሰማኋቸው። አንደኛው የነ ግሩፖቹ ናቸው፣ ቅድም እንደነገርኳችሁ ነው። ልኬዋለሁኝ። ቆይ ላሳያችሁ ዝም ብዬ ትንሽ ወደ አብርሃም ጋር ልኬው ነበረ። ሁለት ነው ማስያው ዝም ብሎ ስለሆነ የሚረባ ነገር ስላልሆነ ነው እንትን ያልኳችሁ። አንደኛው ግሩፕ ይሄ ነው። አንደኛው ግሩፕ ይሄ ነው። ቆይ አንደኛው ግሩፕ እንደዚህ ነው። ስብስቦቻቸው ዝም ብዬ ላሳያችሁ ነው። አንደኛው ግሩፖች እነዚህ ናቸው። ጦርነቶቹ ቆሞ በአፋጣኝ የሀገሪቷ ሁኔታ ጦርነት መሸከም ወደማይችልበት ደረጃ እየደረሰ ነው። ኢኮኖሚ እየደቀቀ ነው። የመበታተን አደጋም ፋፍ ላይ አንደኛው ጦርነት ይቆም ነው የሚሉት እኮ። ጦርነት አቁሟ ጦርነት ይቆም ይላሉ። አቁሟ ጦርነቱ። ሁለተኛው ይሆና ጋዜጣዊ መግለጫው ይሄ ነው። ሁለተኛው ከመቼ ጀምሮ ነው? ቀኑን አላውቀውም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 እችን ነገር ቆይ ይሄ ነገር አቁሙ ብያችኋል ነበር። ነፃ ለብሳችሁ እንዲህ ብትሉትን ነገር ተናገርን እኮ አይደል? አቁማችኋል። ደግሞ አሁን መጣችሁ እንደገና ይሄ ነጠላ ለብሶ በስመ አብ ምናምን ኢቦራው ዘመድኩን በስመ አብ ብሎ ገብቶ ብሎ የሚወጣበትን ነገር አቁሙ ብለናል። አቁማችኋል። አሁን ደግሞ ከየት ነው የመጣችሁት እንደገና? ከጥቅምት 24 ማለት ከዛሬ ነው። ልክ ዛሬ የሰራዊቱ ስማታት ቀን የጥቅምት 24 በምናከብርበት ቀን ነው አዋጁን ያወጁት። ከራሳችሁ እንደሰሙ ትፈልጋለሁ። ይሄው ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጥቅምት 24 ከጥቅምት 27 ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ጄኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ ከጥቅምት 24 እስከ ጥቅምት 27 ነው የሚለው። እንግዲህ ዛሬ ይጀምራል፣ ነገ ከነገ ወዲያ እስከ 3 ቀን ድረስ ይቀጥላል ማለት ነው። መቼ ነው የሰራነው? ይሄን መቼ ነው ይሄን ያለው? ዋሽን የጥቁር ማቅ ኦፕሬሽን ይካሄዳል። ይሄን ያልኩት ይኸው ዛሬ በያፋ በራሳቸው ጊዜ ድምፃቸውን አውጥተው መጡ እና አንደኛ ዝርክርኮች ናቸው። በህቡ የሚሰራ ስራ ሲሰራ ሚስጥር አይወጣም። እናንተ መግለጫ ሳሰጡ እኛ ቀድመን ሰርተንበታል ከሳምንት በፊት። ይሄን አሁን መሳቂያ ለመሆን ካልሆነ በስተቀር ምንም ፋይዳ ቢስ ነው። ለዚህ ነው ቀድመን ለህዝቦቻችን አወርነስ የምንሰጠው። ቀድመን ለዚህ ነው ቀድመናችሁ ነው የምንሰማው። ከየትም አንሰማም፣ ከራሳችሁ ነው መረጃ ይመጣል። ሁሉንም ያዋቸው የሚሰሩት ስራ ቀድሞ ይወጣል። ቀድሞ ነው የሚያወሩት። እንደዚህ አይነት ስራ በጥንቃቄ በር ዘግተህ አፍነህ ሚስጥር ጠብቀህ ነው የምትሰራው። ተዘክርካችሁ ሚስጥራችሁን አወጣችሁ ኮርዳይት አፍ ገባ ማለት እኮ አለቀ። ዓለም ሚዲያ ላይ ገባ ማለት ነው። ይጋት ገባ መረጃውን አወጣችሁ ሰጣችሁ። እኔ ደግሞ ህዝቡን አወር አድርጌ ነግሬው ጨርሼ ህዝቡ ይሄን ቀን እየጠበቀ አወጣችሁ መግለጫ ብላችሁ ታላችሁ። ያውም በቢኒያም ሽታዬ እንኩሮ ሚዲያ ነው ዋናው የፒሲ ፕሮግራም አስተባባሪ ነው። ምንድነው ከዚህ ጋር ነገር ልምጣላችሁ። ይሄ አንድ ነገር አለ። አሁን ግብፅ ኃይለኛ ዘመቻ ይከፈት አብይ ላይ ብለዋል። አሊሲሲ ባጀት ሁሉ መድቧል። በቀደም ዳርዳር ብያችሁ ነበር። ከፍተኛ የሚዲያ ላይ ዘመቻ ነው አብይ ላይ የሚከፈተው። ሰሞኑ ከፍተኛ ዘመቻ ይከፈታል።
ኢሳያስ አፈወርቅ ራሱ ይሄን ሚሽን ነው ተቀብሎ የመጣው። ራሱ ኢሳያስ ይሄን ተሸክሞ ነው አሁን ይመጣው ወደዚህ ሲመጣ ማለት ነው። ኤርትራውያኖች በሙሉ ፕሮፋይል ቀይሩ ተብሏል። በሙሉ ፕሮፋይላቸውን ቀይረዋል። እመኑኝ ይሄንን ካልሰማችሁ እኔ ኮዳይት ምንም አላውቅም ማለት ነው። ቢኒያም ፊታዬ ወንበዴ ነው እና አሁን ዘመቻው አብይ ላይ ነው። በዚህ አጋጣሚ ላይ ጎ ቲቪን ፌስቡክ ተከታተሉ። ጎ ቲቪ ፌስቡክ ፎሎ አድርጉት። እዛ ላይ ከረንት እያንዳንዷን መረጃ ቀድመን እንለቃለን። ብዙ ሰዎች በጎ ቲቪ ፌስቡክ ብዙ ከፍተዋል። ወደ 150 160 ሺህ ካያችሁ ይኛል 160 ሺህ ሰው 150 ምናምን ሺህ ሰው ፎሎ ካያችሁ ይኛል። ስለዚህ ላይ ቀድመን ነው አወር የምናደርገው ሰው እና ይሄን ሰርተንበታል። ትናንትና አንድ ኢንፎርሜሽን ፍንጭ ሰጥቻችሁ ነበር። የዚህ የአሰብ ጉዳይ በጣም 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 ግራ ገብቷል። ግብፅም ግራ ተጋብታለች፣ አርሲሲም ግራ ገብቶታል፣ ኢሳያስም ግራ ገብቶታል። ኤርትራውያኖች በያሉበት ቦታ ደንዝዘዋል። በቃ ተዋክበዋል። ኢትዮጵያ ላይ ያው የታፈሱ ነው ያሉት፣ የታሰሩ ነው ያሉት። ዲፖርቴሽን አልተጀመረም እንጂ በተለያየ በስውር ቦታ ላይ የተያዙ መጥተዋል። ንግድ ቤተሰቦቻቸውንም ያስረክባሉ፣ ስራቸውንም ያቆማሉ። ማንኛውም ሻዕቢያ ይሄ እኔ አይደለሁኝም መንግስቱ ነው የሚሰራው። እጅ ከፍንጅ እየተያዙ ነው ያሉት። እጅ ከፍንጅ ባንካቸው እየተመረመረ ነው ያለው፣ ንብረታቸው እየተፈተሸ ነው ያለው። አለቀ። እምብር ብለው ያሉት ነገር በሙሉ ዋጋ አስከፍሏቸው። ሻዕቢያዎች በደንብ ነው ዋጋ አስከፈላቸው። ካለ ጦርነት ሳይጀምር ዋጋ እየከፈሉ ያሉት። እኛ አንድ ኢትዮጵያዊ አስመራ ላይ የለም፣ ኤርትራ ውስጥ የለም፣ አንድም ኤርትራዊ የለም። በነፃነት ነው እኛ የምናጠቃቸው እነሱ ነው። እኛ አግኝተናቸዋል። በደንብ አድርገን ያገኘናቸው። የሚያገኘናቸው በአፋቸው በራሳቸው በሚለፈልፉት ወሬ ነው ያገኘናቸው። የለም ማንም ኢትዮጵያዊ አይኖርም ኤርትራ። በሙሉ 70% ኤርትራ የሚኖረው ኢትዮጵያ ውስጥ ነው። የሚገርማቸው ነገር በክፍለ ሀገር ደረጃ ላይ ስራ ሁሉ ያቆመዋል። ቦታው መጥቀስ አልፈልግም። ንብረታቸው ሁሉ የተረከቧቸዋል። እዚህ ቦታ አላችሁ ምን ያው ለጥስ ይባል ማነግራችሁ። ይሄ ደግሞ መሆን አለበት፣ የግድ ነው። እናጠፋለን፣ ኢትዮጵያን እንበትናታለን፣ አዲስ አበባ እናወድማለን እያሉ ዝም ካለ መንግስት የላትም ሀገሪቷ ማለት ነው። በአዲስ አበባ እኮ እንዲህ ያሉ ኤርትራውያኖች ይታሰብበት በሙሉ ይለቃሉ፣ ያስረክባሉ። በኢትዮጵያ ከነሱ ያገኘነው ትርፍ ምንድነው? ቤት ኪራይ ተወደደ፣ እቃ ተወደደ፣ ማጅራት መቺ በዛ፣ ብዙ ነገሮች በእነሱ ያገኘነው ውጤት ይሄ ነው። ስለዚህ ያንን ለማዳን ስንል መንግስት የሚወስደው እርምጃ ይወስዳል። ፕላስ ደግሞ አፋቸውም፣ ዛቻቸውም፣ ፉከራቸውም፣ ስድባቸውም መንግስት ወደ አክሽን እንዲገባ ይገፋዋል። ነዳጅ ነው የሚጨምሩለት ማለት ነው። ይሄ እንዳይመጣ ግን ብዙ ሰርተናል። ተውለን ነበር፣ አልሰሙም። አሁንም ይደነፋሉ፣ አሁንም ይሳደባሉ። ሚስማር በመታው ቁጥር ይጠነክራል ብያችኋለሁ። አፋችሁም በከፈታችሁ ቁጥር ነገሩ የከረረ ነው የሚመጣው። አዎ ኢትዮ ኮንዶሚኒየም ገዝተው የሚያከራዩትን ለኤርትራ ብቻ ነው። አጥሩ ገንዘብ ስለሚከፍሉ ነው እነሱ። የ10 ሺውን ቤት ኪራይ እኮ እነሱ 30 ሺህ ከፍለው ነው የሚገቡት። 30 ሺህ እኮ የዓመት ይከፍላሉ። 300 ሺህ ብር ከፍለው ይገባሉ። በአብዛኛዎቹ ታጣቂዎች ናቸው። በአብዛኛዎቹ ወታደሮች ናቸው። አርምድ ናቸው። አንድ ኤርትራዊ 16 ዓመት ከገባው 17 ዓመት ከሞላው ሰው አሰልጥኖ ነው የሚወጣው። ለማንኛውም ጥቃት ሬዲ ናቸው። ስለዚህ መንግስት ያንን ስለሚያውቅ ቅድሚያ እርምጃ ይወስዳል። አዎ ይወስዳል። የኢሳያስ አፈወርቅ የዶክመንቱ ጉዳይ የተባለው ቀደም ሲል የሚደነገርኳችሁ እንደሰራንበት ነው። በሽግግር መንግስት ሆነ አገርህን ጠብቀ በሽግግር በስልጣን ባለ ጊዜ ውስጥ መንግስት ሲመሰረት ስልጣን ማስረከብ እንጂ ሽግግር መንግስት ላይ ሆነ አገር መቁረጥ፣ አገር መስጠት ስልጣን ኃላፊነት የለህም። በሽግግሩ መንግስት ወቅት ሰጠን ነው የሚሉት። አሰብ ተሰጠች። ኦኬ አይችልማ። መንግስት ስልጣን የለውም አይደል ማለት
በዓለም መንግስታት ደረጃ ላይ ሲቀጠቀጡ አሁን እዚህ ጋር ቶማስ ብሎ መጣ የኢትዮጵያ ባንዲራ አሁን በሙሉ ልሙጡን አረንጓዴ ባንዲራ ይዘው ነው የሚመጡት ሻቢያዎቹ በሙሉ እዩዋቸው ሰሞኑን እዩዋቸው ፕሮፋይላቸውን ይቀይራሉ አረንጓዴ ቢጫ ቀይ ባንዲራ ልሙጡን ይዘው ነው የሚመጡት በሙሉ አማራ መስሎ የሚመጡት ፋኖ ይሏቸዋል የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ባንዲራ ያደርጋሉ ኤርትራነታቸውን አያሳዩ እና ያ ጠቅላይ ሚኒስትር ዶክተር አብይ ነገራቸው ምንድነው ያለው በምንም ተአምር አላቸው በተፈለገው ዋጋ አላቸው አሰብን እጃችን እናስገባለን ያቺ ቃል የፓርላማ ንግግሩ አሳብዷቸዋል በዛል ውስጥ ነው እነሱ ይሉታሉ አሁን ሰነድ ግን የለም በዛን ጊዜ ኢትዮጵያ ፈረመች የተባለችውን ሰነድ ሲፈረም ሰነዱ ላይ ፈረመ የተባለው ማን ነው ያሉት ነው አልፈረመም ሰነድ የለም ማስረጃ የላቸው ሰነዱ ላይ ፈረመ የተባለው መለስ ዜናዊና ጴጥሮስ ጋሪ ናቸው ጴጥሮስ ጋሪ ግብፃዊ ነው ሞቷል አሁን ኢሳያስ አፈወርቅ አለ ስለዚህ የጴጥሮስ ጋሪ ፊርማ አዘዋል ግብፃዊ ነው እዛው ነው ሁሉ ሰነዱ ያለው የመለስም ፊርማ አለ ኢሳያስ ጋር አለ ምን ችግር የለም ፊርማ ነው ሰነዱ እዛ ይዘጋጃል የጴጥሮስ ጋሪ ፊርማ በመለስ ዜናዊ ፊርማ በኢሳያስ አፈወርቅ ፊርማ አንድ ሰነድ ዶክመንት ተዘጋጅቶ ይሄውና የተፈራረሙ የሚል ነገር ሊያሳዩ ነው አንቀበለው ፌክ ዶክመንት የተዘጋጀ ግብጽ እንደሆነ ይወርዲ አውቀነዋል እኛ አይደለንም ያለ መንግስታት አውቋል ለዚህ ነው እስራኤል ያለችው ምንድነው ያለችው አንዲት ነገር አሁን እነሱ ለአረብ አሜሪት ለአረብ ምንድነው ምናምን ለተባሉ አሰብን መስጠት አይነት ነገር ስምምነት ሊያደርጉ ፈልገዋል ለግብጽ አሰብን ልትገዛ ልትሸጥላት ኢትዮ ኤርትራ አንዲት ነገር ይሄ ነገር የታሰበ ሰዓት ላይ ከኢትዮጵያ የሚነሳ አንድ ወታደር የለም ዳንድ ወታደር የለም በሙሉ አስመራ የምጠፋው ከግብጽ ከእስራኤል ሀገር ከቴላቪቭ ተነስተው ነው እስራኤሎች የሚጨርሷቸው ነገር አለች ይሄ እስራኤል ዋሻው እስራኤሎች የላቸውም እዚህ ግቡና ተናገሩ አንዲት ነገር አንድ እንቅስቃሴ ከዚህ በኋላ ብታረግ አለቀ ጦርነቱ ከኛ ጋር አይደለም ከእስራኤል ጋር ነው ተነጋግሩት ትልቅ አጋጣሚ እስራኤል አገኘች ማለት ነው የፈለገች ነበር ኮዝ ነበር ፈልገው አሁን አገኘ ቢንጎ ነው የምትለው እስራኤል አሁን ይሄ ነው ባገፍቶ አጀንዳ ሰጪ ኤርትራ ናቸው የአሰብ ጉዳይ የኛ ሚዲያን አልቻሉም እዚህ ምላሽ እንኳን ጥቁር ለለም ስለዚህ በተለያየ መንገድ ነጥብ አስጠናናቸዋል በሁሉም አቅጣጫ ላይ ስለዚህ ነው አሁን በተቻለ ያክል መጠን በየማህበራዊ ሚዲያው ላይ ዘመቻ ከፈቱ ነው ዘመቻው አብይ ላይ ዘመቻ ነው መከላከያው ላይ ዘመቻ ነው በሀገሪቷ ላይ ዘመቻ ከፈቱ ከፍተኛ ባጀት ተበድሯል በጣም ብዙ ብር የተለቀቀው በጣም ብዙ ብር የተለቀቀው አንዱ ጓደኛዬ ትላንት ደወለና ኮርድ ማትረባ ምን ነው ዝም ብለህ ብሩን ነፍተህ እንትን አትልም ማለት የደም ገንዘብ አልበላ እንደዚህ ነበር ንጹህ ገንዘብ የለም በራሱ እንትን የለኝ እንኳን እንደዚህ የደም ገንዘብ ልበላ ይቀርና ስለዚህ በሀሳቡ ራሱ እኔ ጋር የሚያማክረኝ የለም በዚህ ያቁኛል አቋሚ የታወቀ ነው ስለዚህ አሁንም እመርጋችሁ ነገር ሰሞኑን ሚዲያ ላይ ተሰማላችሁ በጣም ብዙ ነገር የሚናፈሱ ሰሞኑን ኦርቶዶክሶች ንቁ ብያቸዋለሁ አሰምቻቸዋለሁ አሁን የነዛንም ደግሞ አዳምጡት ይሉና ነገዱ የተሰበሰቡ ስብሰባ የት ነበሩ ለምን እኩል ጥቅምት 24 አሁን ጠብቀው መጡ እንዴት ነው ገዱና ልደቱ አንድ ላይ የተቀመጡት እንዴት ነው ገዱስ የመጣው ተባሮ መኖሪያ አጥቶ ፓርኪንግ ስራ ወጥቶ ከፓርኪንግ ተባሮ ፒሳ ዴሊቨሪ ጀምሮ ከሱም ተባሮ ኑሮ እንደ እግር ኳስ ጨዋታ 10-0 ረግጦት
መኖር ያቃተው ሰውዬ እንዴት አሁን ተመልሶ ወደ ፖለቲካ መጣ? የፈረደበት አማራው ነው። በቃ አሁን መጫወቻ የሆነው አማራ ጄኖሳይድ አርሲ አሁን ስለ አርሲ ጎጃሜ ምን አገባው? አርሲ ላይ ያለ አማራ የሞተ አማራ እኮ የአርሲ ሰው ነው። የጎጃሜ ሊሆን አይችልም፣ ጎንደሬ ሊሆን አይችልም፣ ወለዬ ሊሆን አይችልም። አርሲ ላይ ለሞተው ኦርቶዶክስም ይሁን ኦሮሞም ይሁን አማራ ሀዘኑ የአርሲ ነዋሪ ህዝብ ሀዘን ነው። የጎጃም ሀዘን አይደለም፣ የጎንደሬ ሀዘን አይደለም፣ የወሎ ሀዘን አይደለም። ለፖለቲካ መሸቀጫ አርሲ ላይ ተነጥሎ የሞቱት ኦሮሞዎች ናቸው፣ የሞቱት አማራዎች ናቸው። ጉራጌዎች ሞተዋል፣ ደቡቦች ሞተዋል። የት ነው አምጥታችሁ አርሲ ላይ ተነጥሎ አማራ? እዛ ያሉ ሰዎች የታዘቧችሁ ነው ያሉት። ሰው ሞቶብናል። አንድ አሸባሪ ኃይል ገብቶ ሰው ገሎብናል። መስተዳድሩ ይጠየቃል፣ እርምጃ ተወስዶባቸዋል። መከላከያ በደንብ አድርጎ የሚገባቸው አስተንገራቸዋል። ጫካ ለጫካ ሄደው ነው በዛ አካባቢ የሚንቀሳቀሱ ሽፍቶች የመታችሁ። ጫካ ለጫካ የማያዳግም እልኖች በ30 አባስቶ ነው የጨፈጨፋችሁ። ቂጣችሁን እየተከታተሉ ነው የመታችሁ። ግን አይበቃንም። ያ መጀመሪያ መደፈሩና ንጹሃን መሞታቸው እንደ ሰው ነው የሚያስጠይቀን። እንደ ሰው መደፈር ነው እንጂ በእነሱ የአማራ መቆመሪያ ጄኖሳይድ አማራ አርሲ ነው የሞቱት። የአርሲ ህዝብ ነው በዚህ ጉዳይ የሚያዝነው። የአርሲ ህዝብ ነዋሪ ነው በዚህ ጉዳይ ላይ የሚንከበገበው። የአርሲ መስተዳድር ነው በዚህ ጉዳይ የሚጠየቀው። ምን አገባ ጎጃሜ? ስለ አርሲ ፖለቲካ የምትሰራበት መጣ። አርሲ ለሞቱ ኦርቶዶክሶች ቤተክርስቲያን ምን አገባ? አርሲ ላይ ሆናችሁ ፖለቲካ ስራ ካላችሁ ጎጃም ቢሆን ኖሮ ምን ልታወሩ ነበር? እና ፖለቲካችሁ ዘግቷል። ፖለቲካ ተዋርዳችኋል። እምኑ ተዋርዳችኋል። ምንም እንዲሁ ዝም ብላችሁ እንደው ለህዝብ መሳቂያ ለእኛም ሙድ ይዘን መለፍለፊያ ታርጉናላችሁ እንጂ አንዲት ስቴፕ መንቀሳቀሳችሁ አንድ ኢንች ማይክሮ ኢንች መሄድ አትችሉም። በቃ አሁን ተተፋችሁ፣ አለቀ። ይሄ ነው። ስለዚህ የሄዳችሁበት አካሄድ በሙሉ የተሳሳተ አካሄድ ነው። ይሄ በደንብ አድርጌ ቀድሜ በደንብ ልንገራችሁ ብዬ ነው። እያወቃችሁበት ልትገቡ። የአሰብ ጉዳይ ምንም አይነጋገርን፣ የሚያስቆመንም ኃይል የለም። ወደ አሰብ ከጀመርን አስመራ ነው የምንቆመው። ይህንን ቀድመን አሳውቀናል። የዓለም መንግስታት ያውቃል፣ አሜሪካ መንግስት ያውቃል። አይጠይቀንም። አሜሪካ መንግስት ቢጠይቀንም አያገባውም። ኤሮፓውያኖች ያውቃሉ፣ አፍሪካ አንድነት ያውቃል፣ የአረብ ሊግ ያውቃል፣ ሁሉም ያውቃል። እንደምንገባ ያውቃሉ፣ ይታወቃል። ማንም አያቆመንም እኮ ነው ማንም። እንዲያውም ሀገራቶች ጊዜ ጠብቀው አገር ያስመልሳሉ። ዛሬ እኮ ራሻና ዩክሬን ያለው እኮ ጦርነት እኮ ዩክሬን ሀገር ይፈልጋለሁ ብሎ ጦርነት ሌላ ጦርነት መሰለ እንዴ? እኛ የዩክሬን ተማሪዎች ነው። ዩክሬን 7 ዓመት የተማርኩት ዩክሬን ውስጥ ነው። በደንብ የማውቀው ሀገር ነው ዩክሬን። የራሻና የዩክሬን ጦርነት የምን ጦርነት መሰለ? የወርቅ መሰለ? የነዳጅ አይደለም። ሀገሬን ብሎ ምክንያቱም በኤሮፓያን ዩኒየን ዩክሬን ወድቃ ለራሻ ስጋት እንደሆነ ስለሚያውቅ ነው ፑቲን ተው ያለው። አለበለዚያ ሀገሬን ጠቅልዬ ወስዳለሁ። እንደገና ምዕራባውያኖች ወስደው በገራሴ ላይ ጠላት አላፈራ ብለው እኮ ጦርነቱ ሌላ ጦርነት የላቸው። ሀገር ለማስመለስ ነው የሚዋጋው። እመነኝ፣ ዩክሬንን ራሻ ይጠቅልላታል። ብዙ ሀገራቶች እንደዚህ ሀፕን አድርጓል። በጣም ብዙ ሀገራቶች ሀፕን አድርጓል። እኛ እንዲያውም አሰብን ከጀመር ኤርትራን ጠቅለን እንወስዳታለን። ሀገራችን የሚከለክል አይደለም። መንጌ አንድ ጊዜ እንደዚህ ተናግሮ ነበር አስታውሳለሁ። አንድ ጊዜ እየፈለገው ይምጣ፣ የሚመጣውን እቀበላለሁ። አሰብ የኢትዮጵያ ሕዝብ አንጡራ ሀብት ነው። የራሳችን የነበረው በኃይል ተወሰደ። በኃይል ማስመለስ ነው። ያውም የነሱ ቆስቋሽነት መሬታችንን ወስደው ጦርነት ከከፈቱብን አጋጣሚውን መጠቀም ነው። ዓለም የፈለገውን ማለት ይችላል። ቆራጥነት ነው የሚጠይቀው። የሚመጣውን ለመቀበል ዝግጁ መሆን ያስፈልጋል። አሰብ ምንም የማያጠያይቅ የኢትዮጵያ ግዛት ነው። ኢንተርናሽናል ሕግ ላልሽው ማነው ሕግን አላከበራችሁም ሊለን የሚችለው? አሜሪካን። እነሱ የሰው ሀገር በቦምብ ሲደበድቡ ኢንተርናሽናል ሕግን አክብረው ይመስልሻል? አጋጣሚውን ተጠቅመ ይላል። አጋጣሚውን ተጠቅመ እንደውም ምርቃት ምጽዋን ተወስዷል።
አጋጣሚውን ተጠቅመን ዳላክ እንወስደዋለን በነካጃችን የሚከለክለን ኃይል የለም በቂ ዝግጅት ጨርሰናል በቂ ከበቂ በቂ ሰባተፉ ሸራቸዋል ማለት ነው ለዚህ ነው ጠቅላዩ ጦርነት ነው ያልፈልግም ነው ጦርነት አልፈልግም ውጊያው ከተካሄደና ከቀጠለ ይሄ ነው የሚሆነው ውጊያው ይሄ ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። በቃ ይሄ ነው ፋክቱ። መጨረሻ ስለታ ይሄ ነው ፋክቱ። ሪል ፖለቲካው ይሄ አሁን ያሳየዋችሁ አንበሳውና የቡችላዋ ታሪክ ነው ያለው። ወደ ፖይንቱ ወደ ፖለቲካ ስንቀይረው ይሄ ነው። ብዙ ሳናወራ 30 ደቂቃ ሳንፈልፍ 40 ደቂቃ ሳንፈልፍ 1 ሰዓት ሳናወራ ትክክለኛዋን በሰከንድ አድንቆጣር ካ ይሄ ነው እየመረዋት ነው ይሄ ነው ሻዕቢያ ቆይ ሻዕቢያ ነው የሚለፈልፈው በትክክለኛው መንገዱ ይሄ ነው ምንድነው ካላችሁ ይሄ ነው ፖለቲካው ያለው ከግንብ ጋር ነው የምትጋጩት ብላችሁ አንድ ቡችላ አንበሳ ላይ ምን ልታረጉት እስኪ ንገሩ ቡችላ አንበሳ ላይ አንበሳው ግን ስለሚንቃት ስለምትጮህ ዝም ይላል ልክ አሁን እኛ እቺ ቡችላዋ ማለት የኤርትራዎች አሁን አክቲቪስቶቹ ማለት ናቸው እነዚህ ማለት በየቦታው የሚያወሩ እነሱ ማለት ናቸው ዝም አለ አንበሳው መጨረሻ ጣላት የኢትዮጵያ ፖለቲካና የሻዕቢያ ፖለቲካ ይሄ ነው ይሄው ተመልከት አዳምጥ አፍና አትክፈት ከኔ ጋር መጣ ይሄ ነው ፖለቲካ ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም አትኖርም። ወደድክም ጠላህም እኮ ነው ይሄ። እንደገና ለልጆቻችን ሌላ ቁርሶ አስቀምጠን ማለፍ አንፈልግም እኛ እና ኃይለ ሥላሴ ህዳሴ ግድብ መሰረት አስቀመጡና ልጆቻችን ይጨርሱታል ብለው ጀምረው ላይ ጨርሱት አለፉ። ኦፍ ኮርስ እሳቸው ጀመሩት፣ እሳቸው ሐሳቡን አመጡት፣ እሳቸው መሰረት ጋር ያስቀምጡት። ግን ጀምረው ስላልጨረሱት እስከ ዛሬ ድረስ ጄኔሬሽኑ እየዞረ መከራችንን በላ። እሳቸው ሲያልፉ መንግስቱ ሲመጣ ህወሓት ሲመጣ ማን ሲመጣ እስካሁኑ ሰዓት ድረስ በዛ በአባይ ግድብ መከራ ስንበላ ቆይ አሁን ተነፈስን ጨረስን። ከዚህ በኋላ በህዳሴ ግድቡ ላይ የሚያስብ ትውልድ የለንም። ማስረከብ ነው አስረክበነዋል። ትውልዱ ይጠብቃል። ከዚህ በኋላ የሱ ድርሻ ነው። አሁንም ትውልዱ ሌላ ፈተና እንዳይገጥመው ወደብ ሰርተን ነው የምንጠብቀው። እመኑኝ። ምክንያቱም ከዚህ በኋላ ለትውልድ የምናስተላልፈው ፈተና የለም፣ ምንም ፈተና የለም። በቃ ልጆቻችን ጥርት ያለች ሀገር እኛ ዋጋ እንከፍላለን። ጥርት ያለች ሀገር ልጆቻችን እናስረክባለን። የማስቀጠሉ ጉዳይ ልጆቻችን ጉዳይ ነው። ይህ ግልጽና ግልጽ ነው። ጋዛ ነው የምትሆነው ኤርትራ። ሲሲ ቆሞ ያለ አይጠቅማቸውም። ኤርትራ ወደ ጋዛ ቀርቀራ። በዚህ ላይ ደግሞ እስራኤል አሁን በዚህ ጉዳይ ላይ ኢንቮልቭ እንደምታደርገው ትናንት እንደሰጠችው መግለጫ እስራኤል የምትገባበት ከሆነ እመኑ የኤርትራ ግብጽ ያሰጋታል። እኛ ብዙ ጊዜ ወደ ፖለቲካ ውስጥ ጠልቀን የማንገባው የኢትዮጵያ መንግስት አያወራም። ስለዚህ ሰምታችሁ ታውቃላችሁ? አያወራም። ምንም አያወራም። አልሰማንም። ስለዚህ ይሄ በዚህ ጉዳይ ላይ ነው ያለው። ምንም ጥርጥር የለውም። ጥርጥር የለውም። መሀል ላይ የቆሙ አሉ። ትናንትና በሱ ጉዳይ ሰርቼበታለሁ።
የትናንት ቪዲዮን ተመልከቱ። ሁለት ምርጫ ብቻ ነው ያለ። ሁለት ምርጫ። እንደ ትናንት በሁለት ቢላ የምትበላ ዜጋ የለንም እኛ። አሰብ ለኢትዮጵያ ይገባታል ብለህ ታስባለህ? አሰብ ወደባችንን ለትውልዶቻችን እናስረክባለን ብለህ ታስባለህ? ከጎኔ ቁም። ከጠቅላይ ሚኒስትር ጎን ቁም። ፖለቲካን ተው፣ እዛ ጋር ድሮፕ አድርገውና ዜጋዬን እቀበላለሁ። አይ አይደለም አሰብ አሁን አያስፈልገንም ካልክ ደግሞ እዛ ጋር ግብጽ ጋር ቁም፣ ወይ ሻዕቢያ ጋር ነው የምትቆመው። ከሁለት አንድ ብቻ ነው ምርጫ። መሀል ላይ የሚባል ነገር የለም። ወይ ግብጻዊ ሻዕቢያ ነህ፣ ወይ ሻዕቢያ ነህ፣ ወይ ግብጻዊ ነህ፣ አለበለዚያ ኢትዮጵያ ይሆናል። ሁለቱም ብቻ ነው መርጠህ የምትቆመው። በመሀል ላይ ጅዋጅ መጫወት አትችልም። እንደ ቂጣ መገለብ አትችልም። አሁን ይሄ ነው። አንዳንድ ሰዎች አሁን ሚዲየት አለ ጦርነት መሰላም መንገድ ካለ ጦርነት አሁን እንደዚህ በዚህ እንዴ አባዬ ትቀላለህ እንዴ? 37 ዓመታችን በልመና በዲፕሎማት ገንዘብ ሁሉ አውጥተናል። ያልተነገረ ሚስጥር እነሱን አምነን ኮንስትራክሽን ክፈት ተዘርፈናል። ገንዘብ ተዘርፈናል። በመንገድ ያሰብ መንገድን ለመስራት ብዙ ቢሊየን ብር አውጥተናል። አሁን እኮ ነው እንደ አዲስ የመጀመሪያው አልበቃ ብሎን አሁን እንደገና ተበልተናል። ስንት ሚሊየን ብር የአየር መንገድ ገንዘብ ተዘርፈናል። 3 ሚሊየን የማይሞላ ህዝብ 130 ሚሊየን ህዝብ ላይ ተጫውቶብናል። እንፍራውን? እኔ አልፈራም። ትወስናለህ? ወስን። ሌላ በየቦታው የምትመጠመጡት ጥቁር ማቅ ማልበስ ምናምን ምድር ምናምን ይህ የወደቀ ፖለቲካ ውስጥ አትምጡብኝ። እኔ ጋር አትምጡ። ያ ሌላ ፖለቲካ ነው፣ ሌላ ሿሿ ነው። የእናንተ ስልጣን ፍለጋ በዚህ መልኩ አለ የሚሆነው። አታገኙም። በዚህ መልኩ ተዋርዳችሁ ዘቅጣችሁ በቃ እዚህ ጋር ትቆማላችሁ። የትም ቦታ አሳድሱ። በአንድ አካሉን ከኔ ጋር ትቆማለህ። በዚህ አጋጣሚ ላይ አንድ ሰርፕራይዝ የሚሆን ነገር ልንገራችሁ። ኤርትራውያኖች ራሱ ቆመዋል በዚህ ከኛ ጋር። ኤርትራውያኖች ይሄ ሰውዬ አንድ ነገር ሳያደርግልን ውስጣችን እኮ እያረረ ነው የሚሉኝ ደውሉልኝ ኤርትራውያኖች ለኔ ዳዊት እንደዛ እንዳይመስልም ተቃጥናል ሁላችንም። እኛ ምን አደረገው አሰብ? እንኳን አሰብ ይቅርና ምጽዋን ሰው አልባ አድርጎታል። ሰው የሚባል የለም ምጽዋ፣ እንኳን አሰብ ይቅርና ሆን ብሎ ሰውየው እንደዚህ ነው። የጃጀ ሽማግሌ አዋርደን እኛን ብሄድንበት ዓለም በሙሉ። እንዲያውም ጥሩ አጋጣሚ ነው ይጥፋልን ምናምን የሚሉ ኤርትራውያኖች ተፈጠሩ። እንዲህ ብዬ ገረመኝ። እኔ 2 ባልና ሚስቶች ደወሉልኝ። ሁለቱም ኤርትራውያኖች ናቸው። እሷ አመቼ ነች፣ አዲስ አበባ ነች ያለችው። እሱ ደግሞ ኤርትራ የተወለደ ነው። አይምሰል ስላወሩ አይደለም፣ ሁሉም ተቃጥሏል። ኤርትራዊ በሙሉ 40 ዓመት ሀገር ገደለ። እንደዚህ ብላ ታወራሉ። እና ኢትዮጵያኖች በርቱ። ሁላችንም እንዳንድ እንዳታዩ እንዳንድ ነው የማያቸው አልኳቸው። ምንም እንዳንድ የማያቸው እንዳላችሁ ከፈለጋችሁ ውጡና ድምጻችሁን አሰሙ። ያለበለዚያ የትግሬ ይሆንባቸዋል። ትግራዮች እንደዚህ ነው የሚያደርጉት። ትግራዮች ውጡ በሏቸው እስኪ። እየተጨፈጨፉ ነው ያሉት፣ መከራ ውስጥ ናቸው ያሉት። በቃ ታደሰ ወረዳ አይሉ፣ በቃ ደብረጽዮን አይሉ፣ በቃ አብርሃም ድንኩል አይሉ። ገብቷችሁ ፊት ለፊት ወጥቶ አይጋፈጡም። ስለዚህ ይሄ መጥፎ አካሄድ ነው እና እንድናምናችሁ እኛ እየታገልን ያለ ነው። እኔ እንደውም ባይገርማችሁ የምታገሉ ኤርትራ ነፃ ለማውጣት ነው። እኔ የምኖርበት ሀገር ኤርትራውያኖች ገርሟቸዋል። ጦርነት ሊከፈት ነው ብለዋል። ዘርሰናይ በሆነ ነገር እኔ አሁን የምታገለው ብታምኑ ባታምኑ እኔ ኢትዮጵያ ጨርሻለሁ እኮ የኢትዮጵያ ይሄ አሁን ኢትዮጵያ ግርግር ምናምን ጥቁር ማቅ ምናምን ነገር ተራ ፖለቲካ ተውት። እሱ እኔ የኢትዮጵያ ትግል የለብኝም ምንም። እኔ አሁን የምታገለው ኤርትራ ነፃ ለማውጣት ነው። እኔ አሁን የምታገለው በትግራይ ሰላም ለማምጣት ነው የምታገለው። ሌላ ምንም የፋኖ ተውት። ፋኖ እዛ ውስጥ የወደቀ የተርከሰከሰ ነው። አሳይቻቸዋለሁ ትላንትና። የሚከብድ ነገር የለኝ። እዛው አማራው ራሱ ማህበረሰብ ወጥቶ እየበላችሁ ነው ያለው። ራሱ ማህበረሰቡ ኦሮሚያ ብትሄድ የኦሮሞ ወጥቶ አንድ ቦታ ይንቀሳቀሱ ከመከላከያ ውጭ የኦሮሞ ህዝብ ወጥቶ
ነዋሪ ወጥቶ እያስተናገዱ ነው ሸኔ የተባለው ነው አይደል በሚገባው ቋንቋ እመኑኝ ይሄንን አያሰጋኝም እኔ በዛ ግን ትግራይንና ኤርትራን ነፃ አውጣቸዋለሁ በሱ ነው የምታገለው የመሪ ጉዳይ ምንም በአርማታ ነው የተከልነው ብያለሁ መቼም አትነቀንቁት መቼም ስለሱ አላስብም ስለ መከላከያ ምንም አራት ብር ድረስ ነው ለብሽ የምተኛው መከላከያ ሙሉ ኮንፊደንስ አለኝ ኤርትራ ግን ነፃ አውጣለሁ ትግራይ ነፃ አውጣለሁ ዝላይ ነው ስራ መስራው ነው ሌላ ፖለቲካ ጨርሻለሁ ከኔ የሚጠበቅ ፖለቲካ ምንም የለም ፔሪድ ነገሮች ይጠሩ ምትሉ ከሆነ ባጭር ጊዜ ወደ ሰላም እንምጣ ከሆነ ሁላም አይነን ግለጥና ይሄን መሪ ተከተለው ሁሉም በሁለት ቢላይ ቆምቆም ግራጋ የተገባን ፖለቲካ ተከተለው ይንሶይ ችግር ቢኖርም ከነ ችግሩ ተከተለው ምንኝ ቶሎ ይጠር ምትል ከሆነ ቶሎ ሰላም ይምጣ ምትል ከሆነ ፔሪድ ይሄ ነው ብቸኛና ብቸኛ ሶሉሽናችን ምርጫችን ይሄ ብቻ ከዚህ ውጭ የለም አብርሽ የተካተለ ከሆነ ይደውል ነበር የለም ማለት ነው አብርሽ ካለ ደውል የተካተለ ከሆነ ማነው አይመስለኝም ያለ አይመስለኝም ቢኖር ይደውል ነበር ስለዚህ ይሄ ነው ያለው ከጎነኔ አባቶች ልጅ ቴንክ በርቱ ስለዚህ አሁን ከዚህ በኋላ ብዙ የሚያታግል ነገር የለም ትግላችን ይጨርሰናል ሁለት ነገር ያስፈልገናል አንድ ዩኒቲ በጋራ መቆም ነው ፖለቲካዊ ይግባችሁ አካሄዳችሁ ይግባችሁ አንድ እሱ ሁለት አብስቶ መጸለይ የእምነት አባቶች በጣም 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 ወዳችሁ መስራት አለባችሁ በተለይ ኦርቶዶክስ ብዙ ነገር ሰሞኑን በኦርቶዶክስ ላይ እንሰማለን በጣም ብዙ ነገር ነው የምንሰማው ጥንቃቄ አድርጉ አንድ የሃይማኖት አባት ሞተ ሲባል እንዳልሰማ ከግድያው ጀርባ ያለውን አውቀዋለሁ የሙስሊም አባቶች እናንተ በጣም አድንቃችኋለሁ የሙስሊም ቤተሰቦችን በጣም ነው ያደነኳችሁ ምክንያቱም አንድ ትልቅ ኦፕሬሽን አክሽፋችኋል ትልቅ ኦፕሬሽን ያከሽፋችሁት በሚዲያ የማይወራ አሁንም ማውራት የለብኝም ግን አድናቆቴን ዝም ብዬ አየር ላይ ልገልጽላችሁ በጣም በጣም የሰከነ ፖለቲካ የሰከነ ትግል የሰከነ ስትራቴጂ አድርጋችሁ ላይ ያደራችሁት ያቺ ነገር ከባድ ፈተና ነበረብን የነበረው እዛ ላይ ለሰራችሁት ስራ በእውነት ወርቅ ተሸላሚዎች ናችሁ መላው የሙስሊም ቤተሰቦች አድንቄያችኋለሁ ወድጃችኋለሁ ነገሩም ከባድ ነበር የነበረው ቢቀጣጠል ነው ለዚህ ነው ሚዲያ ላይ ሳናወራ ፍርንትም ያለው ከተረጋጋ በኋላ ግን ዛሬ ምስጋናችን አቅርበናል እናት መላው ኢትዮጵያ ምስጋና አቅርቦላችኋል ከሀጂ ሙፍቲ በኋላ የነበረውን ፈተና አውቀው ነበር እንዴት በጥበብ እንዳለፋችሁት እንዴት በጥበብ እንደተሻገራችሁ ስለማቅ እዚህ ጋር በቃ ለእናንተ ያለኝ ክብር ብቻ ስትጪ እዚህ ጋር ቆማለሁ ጀግኖች ናችሁ አቋሉ ሲጠነሰስ ጀምሩ ሚዲያ ላይ አንለፈልም ማናወራም እንጂ ጆሮአችሁን ጥለን ነበር የምንሰማው አንድ ነገር ቢሆን ኖሮ እናፈነዳው ነበር ግን ከናንተም አልበለጠም ከናንተ አላለፈም ስለዚህ በር ዘግታችሁ የሰራችሁ ስራ አገር አኩርታችኋል አገር አድናችኋል ጀግኖች ናችሁ አኩርታችኋል ኦርቶዶክስ ፈተና ነው የሚጠብቅ አንተ ጋር ቀልድ አታርገው ከጥቅምት 24 ማለት ዛሬ ነው ጥቅምት 25 ነገ ነው እስከ 27 ድረስ ከፍተኛ ነገር ይጠብቃችኋል ኦርቶዶክስ ግድያም ሊኖር ይችላል በዚህ አጋጣሚ ላይ ቤተክርስቲያን ሊቃጠል ይችላል ህዝብ በመሃል ውጣ ተብሏል ጥቁር ማቅ ይለበሳል ሚዲያው ይጨናነቃል ፓስተር ቢና ሽታይ ፓስተር እኮ ነበር አሁን ሊቀ ካህናት ሆኗል አሉኝ እኔ ምንድነው ሊቀ ካህናት ዝም ብሎ እንደሚሰጠው ቀሲስ ነው ያለው
ቀሲስ ቢኒያም ሽታይ ቀሲስ ቢኒያም ወይ ጉድ! አንድ ትራንስና ኧረ አንተ ፓስተር እንዳትላል እንዴ ምንድን ነው አልኩት። ጥሩ ነው ከኔ ጋር ያቆም ነው ትግል በጣም አብሮ እንዴ አታስታውሱም? ትኩስ መረጃ ላይ እኮ የክብር እንግዳ ሆኖ ይገባል እየደወለ ከአዲስ አበባ እና በጣም ነው የምወደው። ደግሞ በጣም ጓደኛዬ ነበር። ጥቅም ተገለበጠና ኦርቶዶክስ ገባ ምናምን ተባለ ምናምን በቃ ከዛ ተውኩት። በቃ እንደዚህ የሚገለባበጡ ሰዎች ላይ አይመቸኝም። ሰው ከተገለባበጠ አይመቸኝም። በቃ በምንም ታምር በቃ በጣም የምጠላው ሰው ያለው በቃ ያ ሰው ጾታውን ላለመቀየሩ ሁሉ እጠራጠራለሁ። ጾታውንም ቀይሯል ብዬ እጠራጠራለሁ። አንድ ሰው እንዲህ ካለ በቃ ያ ሰው ጾታ ቀይሯል። ለምን ይሄን በቆምክበት ዓላማ ላይ ልትሞት ገትረህ ትይዛለህ። ያዝከው ዓላማ ይጥልሃል፣ ያዝከው ዓላማ ያነሳሃል። እንዲህ ካልክ ወድቀሃል፣ የሞትክ ሰው እና ከዛ በኋላ ነው እኔና ፓስተር ቢኒያም ፓስተር አትበል ፓስተር አለ። ከዛ ለካ ወደ ተገልብጦ ጴንጤን ትቶ ወደ ኦርቶዶክስ መጥቷል አለ። የሰው ልጅ ግን እንዴት ነው መኖር የሚችለው? እንዴት ነው እንደዚህ የሚቻለው? እንዲህ መገላበጥ እንዴት ይቻላል? በጣም ገረመኝና አሁን የዚህ ኦፕሬሽን መሪው እሱ ነው አሉ። እንዴት እዚህ ውስጥ ገባ? ይሄን ያክል እሱ ነው የኦፕሬሽኑ መሪ እሱ ነው። ሰሞኑንም አየር ላይ እንደዚህ ይል ነበር። አባቶቹን ሁሉ ሲኖዶሶቹን ሁሉ ይሰድብ ነበር። እኔ አልከታተለውም። በዚህ አጋጣሚ ላይ ያው መረጃዎቻችን የመጡት መረጃ ነው የምነግራችሁ እና ኦርቶዶክሶችን አባቶችን ሁሉ ይሰድብ ነበር እና ለዚህ ነው ማለት ነው። አዎ እና አሁን ምንድነው ማድረጉ? ቀሲስ ቢኒያም ሽታይ ባይበላስ አንገት ከሚደፋ የወለዱት ይጥፋል። እንዴት ነው በአንድ ቀሲስ እኮ በጣም ትልቅ ማድረግ ነው። እንግዲህ ያው ነገሩ የለም። አሁን በገንዘብ ነው ገዝተህ ነው ቀሲስ የምትሆነው። ቀሲስም ዲያቆንም ምንም ዝም ብለህ ትገዛለት፣ የሆነ ብር ትከፍላለህ፣ ትሆናለህ። ችግር የለም ብያው ነው። ግን እኔ በማውቀው ጊዜ ከባድ ነው ራሱ እዛ ደረጃ ለመድረስ ስሙን ለማግኘት ራሱ ይከብዳል። ድቅና ራሱ ከባድ ነው። ቀሲስ ቢኒያም ሽታይ ነው የሚባለው አለኝ መረጃዎች ስጠኝ ማለት ወይ አውሮፓ ሄደ ሰው ይመስል ቢኒያም ወሬኛው ከካምፓላ ሲል ሳቄ ይመጣል። ካምፓላ ነው እንደ ያለው እስራኤል አለ። የት ሀገር ነው ያለው? ጻፉ እዚህ ጋር። በቤት ካቶሊክ ነበረ። እንግዲህ ብዙ እኮ መከራ እየሰው ነው። ጎዳና ተዳዳሪ ነበረ፣ እብድ ነበረ። ብዙ የህይወት ፈተናዎችን ገጠመችው ያሳለፈ ሰው ነው። በቃ ኑሮ እንደ እግር ኳስ ጨዋታ 30-0 ጥባጥቤ የተጫወተበት ሰው ቢኖር እሱ ነው። ማትሪክ አይከብድም እንደሱ ኑሮ። የት ሀገር ነው ያለው? ኡጋንዳ ነው እንደ ያለው አይደለም፣ እስራኤል ነው። ቀስቶ ነው እሱ ቀሲስ አለ። ቀስቶ ነው እንጂ ቀሲስ አይደለም። ምን ተኛል? አያስተኙኝም እኮ ስልኩ እኮ በየሰዓቱ ነው። ሌሊት ቀን ወይ see you guys in the morning here my night let me sleep okay ተኛ በቃሽ እና እኔ በጣም ገርሞኛል እና የማረጉን ጉዳይ አስቆኛል። ዞሮ ነው ስለሱ አያገባኝም። ለምትፈልግ በፓትሪያርክ ያሉት ምን የሚያገባኝ ነገር የለም። ግን የጥቁር ማቅ ኦፕሬሽን ዘመቻው ቀድመን ስለሰራንበት ስለተነጋገርንበት ለመላው ኦርቶዶክስ እንግዳ አይሆንም። ግን ያው ስነግራችኋለሁ ከ24 ጀምሮ እስከ 27 ነው። ከዳርፉር ነው የሚገባው። አዎ ዳርፉር ነበር፣ እዛ አካባቢ ነበር፣ ሶማሊያ አካባቢ ነበር። አዎ ይኸውና ቴድሮስ ገባ ያለ ቴድሮስ ዘላይ ያለው ቴድሮስ ካሳይ ገቡ። እነዚህ ፍናፍንቶቹ እነዚህ ናቸው እንግዲህ ዋናዎቹ። ስለዚህ ለማንኛውም እናያለን። እስኪ እንግዲህ ዛሬ 24 ነው፣ ጥቅምት 24 ነው። እንግዲህ ጥቅምት 24 ይጀምራል። መቼ ነው? በ27 አለ የሚያልቀው እናየዋለን። ይሄ ሰው ከጴንጤ ወደ ኦርቶዶክስ ሲመጣ በወሩ ከአብይ ጋር ተገናኝቻለሁ ማለት ይጀምራል። ነገ ይሰልማል። ልጁ ነብይ ማርሃባ ካምፓላ ልጅ ነብዩ መርሃባ ካምፓላ። እሺ
ኦኬ እና ስለዚህ ዞሮ ያው እኛ ስራችን ህዝብ ማህበረሰቡን ማንቃት ማህበረሰቡን አንቅተናል ፔሪድ ሁለት ዘመቻዎች ፊት ለፊታችሁ አለው በዚህ አጋጣሚ ላይ ሼር አድርጉ ፕሮግራማችን እንዳይተላለፍ ሚዲያችን እንዳይወጣ ሆድዛት በጣም ታፍረናል ያለው ሀከሮች በጣም ተረባርበውበታል ሚዲያችን ላይ እያወረዱት ነው ያለው ሚዲያ አሁን በየበጣው ሰዓት ላይ ፓስወርድ እየቀየሩ ነው የምገባው እያወረዱን ፓስወርድ ይወጣ አንዴ ከገባው ስለማያወርዱ አናለ ከላይ ያወርዱናል ስለዚህ ሁላችሁም ሼር አድርጉት ሁላችሁም ቢያንስ አንድ ሰው ለ10 ሰው ለራስ ብቻ ይዘን በኢሞም በዋትስአፕም በቴሌግራምም ባለው አጋጣሚ ሼር አድርጉ የዜግነት ግዴታምቶች እንደዚህ ስትሆኑ ግዴታችሁ ነው ስለዚህ ሁላችሁም በዚህ መልኩ አድርጉት ተከታተሉ ሁለቱም ነገሮች እንግዲህ አሁን ከዚህ ጀምሮ ከዛሬ ጀምሮ መሰለኝ ዘመቻ ባብይ ላይ ሰማላችሁ ጆሮአችሁን ጣል አድርጉ እነማን እንደሆነ የታወቁ ነው በሚዲያ ላይ በሙሉ ሻዕቢያ በሙሉ ፕሮፋይል ይቀይራል አሁን ልካውን ቴድሮስ ተብሎ እንደመጣው ቴድሮስ ካሳይ ብሎ ገባ ቴድሮስ ካሳውን ዘፈን ቴዲ አፍሮ ነኝ እኮ ነው የሚለው ቴድሮስ ካሳውን ነኝ ብሎ ገባ አንድ ሻዕቢያ ነው ይሄ ስለዚህ በሱ ላይ ያለው ነገር ተጠንቀቁ ዘመቻው ሲሰሙ ከማን እንደሆነ ኦልሞስት በቃ ጀስት መረጃው መጥቷል ልጃችን ላይ በሲኖዶ በኦርቶዶክስ አካባቢ ላይ ያው አዳምጡ ጆሮአችሁን ስጡ ትሰማላችሁ አሁን ተከታተሉ በግድ ነው ያገኘት ወይ ፍቃድ አያወጣችሁ እኮ ነው ያባረሯችሁ እኮ ነው ከዛው እኮ ብሎክ ነው ትላንት መጋቢ አዲስ ሸቱ ሲናገሩ ሰምቻለሁ አይኔ እንጂ ልብ ያልታወረም ሀገር ትፍረስ አልልም ብለው ያው ዘረሰና እና ማታይ እኛ እኮ ሳምንታችን እኮ ስንለፈልፍ እዚህ ቤት ውስጥ እኔ ስለፈልፍ ነበር አብርሃም ሲለፈልፍ ነበር እዚህ ቤት ውስጥ ይገባ ለምን ቀድመን እኛ ምን እንዳሰቡ ገብቶናል የጥቁር ማቅ ኦፕሬሽን ስራ መቼ እንደሚከፈት ቀኑን ነበር ያላወቀው ቀኑን አዋናወቀው አሁን 24 ጥቅምት 24 ዛሬ እስከ 27 ድረስ አየር ላይ ይቀሰቀሳል በ28 በ29 ጥቁር ይለበሳል ማለት ነው ባጀቱ እኮ ተይዟል ገንዘብ ሁሉ ተመድቧል ስለዚህ ኦሬዲ ስላወቅ ነው ችግር የለውም ማህበረሰቡ እንዲነቃ ብቻ ማበረታታት ነው ያለበት በርቱ አሸንፋችኋል ወጣችኋል በቃ ከዚህ በላይ ምን የሚጠበቅ ነገር የለም ስለዚህ ጎላ ያሻራችሁን አስቀምጦላችሁ ጎላ ተሳተፉላችሁ ማተሳተፉ ሰዎች አላችሁ እዚህ ማያችሁ አድሚኖቹ ወላምኖቹ ደረጀ እንደውም ገብቷል አሁን እዚያቸዋለሁ ደሬ በዛ ከተማ ላይ አመሰግናለሁ ገብቶኛል ደሬ ደርሶኛል የላከው ደሬ ቴንክ ዩ ለምንድን ነው ውድ ሚዲያ ላይ ወጥቼ እንደዚህ የሚለው ሁሉ ብሎ ነበር እኔ አይሆን እንደሰው ይወጣን እንታ ጋር በገሬ መሬ ለመከላከያ ለአየር ኃይል ለባህር ኃይል ለፌደራል ፖሊስ በሙሉ አንድ ቁጥር ያላችሁ ቴንክ ዩ አመሰግናለሁ አሻራችሁን አስቀምጡ ሁላችሁ ምን ምንኝ እኛ እየመዘገብን ነው ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝት በሀገር ይሻላል ብትቆስል በደማ ትውልድ የሚኮራል ዝናን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር
ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ተቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ